በላይኛው የሆድ ክፍሉ ላይ መመገብ እንደጀመሩ የመጥገብ ስሜት መሰማት እንዲሁም ከበሉ በኋላ የማያስደስት የጥጋብ ስሜት ወይም የማቃጠል ህመም ይሰማዎታል? ሰላም ጤና ቴሌሄልዞች ነው። አሁን ያልኳቸው ስሜቶች የሚሰማዎት ከሆነ ዲስፔፕሲያ ወይም የምግብ አለመፈጨት እየገጠሙት ሊሆን ይችላል። ታዲያ ዲስፔፕሲያ ወይም የምግብ አለመፈጨት ምንድን ነው? ይህ ህመም በላይኛው የሆድ ክፍል የሚከሰቱ አንድ ወይም ከዚያ በላይ የሆኑ ምልክቶችን የሚገልጽ ነው። ይህ ህመም በሚመገቡበት ጊዜ የመጥገብ ስሜት፣ ከበሉ በኋላ የማያስደስት የጥጋብ ስሜት እና በላይኛው የሆድ ክፍል ላይ የማቃጠል የህመም ስሜትን ያካትታል። ዲስፔፕሲያ በሁለት ዋና ዋና ክፍሎች ይከፈላል። የመጀመሪያው ኦርጋኒክ ዲስፔፕሲያ ይባላል። ይህ አይነት ዲስፔፕሲያ ግልጽ እና ሊታወቅ የሚችል መንስኤ አለው። ከዲስፔፕሲያ ታማሚዎች መካከልም ደግሞ ከ20 እስከ 25% የሚሆኑት በዚህ ምድብ ውስጥ ይጠቃለላሉ። የዚህ አይነት ዲስፔፕሲያ ወይም የምግብ አለመፈጨት መንስኤዎች የጨጓራ ቁስለት በሽታ፣ በሄሊኮባክተር ፓይሎሪ በሚባል ባክቴሪያ የሚመጣ ኢንፌክሽን፣ የጨጓራና የጉሮሮ አሲድ መመለስ በሽታ እንዲሁም ካንሰር፣ የቆሽት ወይም የሐሞት ከረጢት ህመሞች፣ የአንዳንድ ምግቦች ወይም መድኃኒቶች አለመስማማት እና ሌሎች ተጓዳኝ በሽታዎችም ሊያመጡት ይችላሉ። ለብዙ ሰዎች የምግብ አለመመቸት ዋነኛ ምክንያት ነው። እንደ ኢትዮጵያዊ ደግሞ አመጋገባችን ብዙውን ጊዜ ቅመምና ቅባት የበዛበት ስለሆነ ለዚህ የህመም ስሜት የመጋለጥ እድላችን ከፍ ያለ ነው። በተጨማሪም ብዙ ጊዜ ከምግብ በኋላ ቡና የመጠጣት ልማድ ስላለን የዚህ ህመም ስሜቶች በአብዛኛው ሰው ላይ ይታያል። በይርጋ ጨፌ ሆስፒታል ታካሚዎች ላይ የተደረገም ጥናት በርበሬ ያላቸው ምግቦችን የሚመገቡ ሰዎች የዲስፔፕሲያ ምልክቶች እንደሚያሳዩ ገልጿል። ቀሪዎቹ ከ75 እስከ 80% የሚሆኑ ታማሚዎች ደግሞ ምክንያቱ የማይታወቅ ወይም ፈንክሽናል ዲስፔፕሲያ ተብሎ የሚጠራ ውስጥ ይመደባሉ። እነዚህ ሰዎች የህመሙ ምልክቶች ቢኖራቸውም እንኳን ምርመራ ከተደረገ በኋላ የተለየ መንስኤ ላይገኝ ይችላል። ይሁን እንጂ ተመራማሪዎች አንዳንድ ሊያመጡ የሚችሉ ሳይንሳዊ ግምቶችን አስቀምጠዋል። ከነዚህም ውስጥ አንዱ የሆድ ዕቃ ላይ በሚገኙ የነርቭ ችግሮች ምክንያት የሆድ ዕቃ ምግብን ወደ አንጀት የሚልክበትን ጊዜ በማዘግየት ሊከሰት ይችላል የሚል ነው። ሌላ የተቀመጠው ምክንያት ደግሞ አንዳንድ ሰዎች በሚመገቡበት ጊዜ ሆዳቸው ሲለጠጥ ሌሎች የማይሰማቸው ህመም ስለሚሰማቸው ለዚህ ህመም ተጠቂ ይሆናሉ። እንደ ጭንቀት ወይም ድባቴ ያላቸው ሰዎች ላይም ይህ አይነቱ የምግብ አለመፈጨት ስሜቶች ይታያሉ። አንደኛው ምግብ መብላት እንደጀመሩ ወዲያውኑ ከመጠን በላይ የመጥገብ ስሜት መሰማትና ምግቡን መጨረስ አለመቻል ነው። ሁለተኛው ከምግብ በኋላ ከመጠን በላይ የመጥገብ ስሜት እና የበሉት ምግብ በሆድ ውስጥ ለረጅም ጊዜ እንደቆየ ያህል መሰማት ነው። ሶስተኛው የላይኛው የሆድ ክፍል ላይ የሚሰማ የማቃጠል የህመም ስሜት ሲሆን ሌሎች ብዙም ያልተለመዱ የምግብ አለመፈጨት ምልክቶች ደግሞ እንደ ማቅለሽለሽ እና የሆድ መነፋት እንዲሁም ማስከሳት ናቸው። አሁን ከጠቀስኳቸው ምልክቶች በተጨማሪ በቀጣይነት የምጠቅሳቸው ምልክቶች ካሉት ወዲያውኑ ወደ ጤና ተቋም መሄድ ያስፈልጎታል። እነዚህ ደግሞ አንደኛው የማይቆም ወይም ደም የተቀላቀለ ትውከት ሲኖሩት ነው። ሁለተኛው ክብደት መቀነስ ወይም የምግብ ፍላጎት አለመኖር፣ ሶስተኛው ደም የቀላቀለ ወይም ጠቆር ያለ ሰገራ፣ አራተኛው ሲውጡ የሚሰማ ህመም ወይም ማዋጥ አለመቻል ናቸው። የምግብ አለመፈጨትን ለምን እንደመጣ ለመመርመር መጀመሪያ ያሉት ምልክቶች በደንብ ይታያሉ። የጨጓራ ቁስለት በሽታን የሚያመጣ ባክቴሪያ እንዳለበት ጥርጣሬ ካለ ይህንን ለመለየት በደም፣ በትንፋሽ ወይም በሰገራ ምርመራዎች ሊደረጉ ይችላሉ። ለአንዳንድ ታካሚዎች ደግሞ እንደ አስፈላጊነቱ ኢንዶስኮፒ ሊታዘዝ ይችላል። ኢንዶስኮፒ ሆድንና የትንሹ አንጀት የመጀመሪያን ክፍል ለመመልከት የሚያስችል ካሜራ የተገጠመለት እና ቀጭን ተጣጣፊ ቱቦ ሲሆን በአፍ በኩል በማስገባት ቁስለትና የተለያዩ ለውጦች ካሉ ለማየትና ናሙናም ለመውሰድ ያግዛል። እንደ ምልክቶቹ ሁኔታም ተጨማሪ ምርመራዎች ሊታዘዙ ይችላሉ። አብዛኛውን ጊዜ ለምግብ አለመፈጨት የኢንዶስኮፒ ምርመራዎች የሚደረግለት ከ50 ዓመት በላይ ከሆኑትና አዲስ የምግብ አለመፈጨት እየተሰማዎት ከሆነ፣ የመዋጥ ችግር እንዲሁም የክብደት መቀነስ ካለ፣ ደም የቀላቀለ ትውከት ወይም ሰገራ ላይ ደም ካለ፣ የደም ማነስ ካለቦት፣ ለህመሞት በሚሰጡ መድኃኒቶች ምንም ለውጥ ከሌሎት፣ በአንዳንድ መድኃኒቶች ምክንያት ቁስለት ሊኖር ይችላል ተብሎ ከታሰበ፣ የጨጓራ ወይም የመጀመሪያ አንጀት ክፍል መዘጋት ምልክቶች የሚታዩበት ከሆነ የኢንዶስኮፒ ምርመራ ይታዘዛል። የምግብ አለመፈጨት ወይም ዲስፔፕሲያ ህክምናዎች በዋነኝነት በአኗኗር ዘይቤ ለውጦች ይጀምራል። እነዚህ ደግሞ በቀን ውስጥ 3 ትላልቅ ምግቦች ከሚመገቡ ይልቅ 5 ወይም 6 ትናንሽ ምግቦችን መመገብ እንዲሁም በዝግታ መብላት እና በደንብ ማግኘት፣ ከተመገቡ በኋላ ወዲያውኑ አለመተኛት፣ ይልቁንም ከ2 እስከ 3 ሰዓታት በፊት ቀድሞ መመገብ ያስፈልጋል። ቅባት የበዛባቸው ምግቦች ማስወገድም የሚሰማዎትን ስሜት ይቀንሳል። በምግብ ሰዓት ከፍተኛ መጠን ያለው ፈሳሽ ከመውሰድ መቆጠብ እና ቀኑ ሙሉ ትንሽ ትንሽ እያደረጉ መጠጣት፣ የሚያጨሱ ከሆነ ማቆም፣
ቡና፣ ቅመም የበዛባቸው ምግቦች፣ የተጠበሱ ምግቦች፣ ጋዝ ያላቸው መጠጦችና አልኮሆልን ከመጠጣት መቆጠብ፣ በጣም ጠባብ ልብሶችን ወይም ከመጠን በላይ የሚያጠቡ ቀበቶዎችን አለመልበስ፣ የወር ሽፋንን ሊጎዱ የሚችሉ መድኃኒቶችን ማለትም እንደ አስፕሪን፣ አይቡፕሮፌን፣ ዳይክሎፌናክ አይነት መድኃኒቶችን ከመውሰድ መቆጠብ እና ሌላ አማራጭ መድኃኒቶችን መጠቀም የሚችሉ ከሆነ ከሐኪሞት ጋር መነጋገር ነው። ሌላው በቂ እረፍት ማግኘት፣ ስሜታዊና አካላዊ ጭንቀትን ለመቀነስ የሚያስችሉ መንገዶችን መፈለግ፣ ከተመገቡ በኋላ ወዲያውኑ የአካል ብቃት እንቅስቃሴ ከማድረግ መቆጠብ በአኗኗር ዘይቤ መደረግ ከሚችሉ ጥቂት ለውጦች ውስጥ ይካተታሉ። ከላይ የተጠቀሱት የአኗኗር ዘይቤ ለውጦች በተጨማሪ የአሲድ መመረት መጠንን የሚቀንሱ እንዲሁም ምግብ ከሆድ ዕቃ ወደ ትንሹ አንጀት በተገቢው ጊዜ እንዲያስተላልፍ የሚረዱ መድኃኒቶችን ምልክት ለማስታገስ ሊረዱ ይችላሉ። ከዚህ በተጨማሪ ማቅለሽለሽን ለመቀነስ የሚሰጡ መድኃኒቶችም አሉ። የአሲድ መጠንን ከሚቀንሱ መድኃኒቶች መካከል ኦሜፕራዞል እና ኢሶሜፕራዞል የሚባሉት በጥቂቱ የሚጠቀሱ ናቸው። ይህ እንዳለ ሆኖ በሚደረጉ ተጨማሪ ምርመራዎችም የተለያዩ አይነት ህክምናዎች እንዳስፈላጊነቱ ይደረጋል። ተመሳሳይ ቀላልና ግልጽ የሆነ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌቪዥን ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ላይክ እና ሼር ያድርጉ። ሌላ ማንኛውም ጥያቄዎች ካላችሁ ኮመንት ሴክሽን ላይ ይጻፉልን። እናመሰግናለን።